የኢትዮጵያ ብሔራዊ ባንክ በውጭ ሀገራት ለሚገኙና በሀገር ውስጥ ለሚገኙ ኢትዮጵያውያን በሙሉ እጅግ በጣም አስደሳች የሆነ መግለጫ ወጥቷል። እሱንም በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም የኢትዮጵያ ምንዛሬ መጨመሩን እንደቀጠለ ነው። ምንዛሬ በዚህ ሰዓት ከፍተኛ ጭማሪ እያሳየ ይገኛል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን፣ በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ የካቲት 6 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን፣ በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን ምንዛሬ ዋጋ ተመን፣ በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን፣ ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን ቃኘዋለን። ቤተሰቦች በሰሞኑን እንደተመለከትነው የኢትዮጵያ ብሔራዊ ባንክ የጥቁር ገበያውን ለማዳከም እንደዚሁም የኢትዮጵያን ኢኮኖሚ ለማስተካከል እጅግ በጣም ከፍተኛ የሆነ እርምጃዎችን እየወሰደ እንደሆነ እየተመለከትን እንገኛለን። የኢትዮጵያ ብሔራዊ ባንክ አሁን በቅርብ የወሰናቸው ውሳኔ በዝርዝር አብረን እንመለከታቸው። እስከዛሬ ድረስ የኢትዮጵያ ባንኮች ላይ የዶላር አካውንት ለመክፈት ግዴታ መጀመሪያ $100 ያስፈልጋችሁ ነበር። አካውንት ለመክፈት ብቻ ማለት ነው። የምን አካውንት ካላችሁ የዶላር አካውንት ለመክፈት ማለት ነው። ዶላራችሁን ወደ ባንክ ቤት ልካችሁ ዶላሩ ራሱ እንዲቀመጥላችሁ ማድረግ ትችላላችሁ፣ ሳይመነዘር ማለት ነው። እንደሚታወቀው ምንዛሬ እለት በእለት ቀን በቀን እየጨመረ ይገኛል። እናም ከዛሬ ከአንድ ዓመት ከ6 ወር በፊት የዶላር አካውንት ከፍቶ ገንዘቡን በዶላር ያስቀመጠ ግለሰብ ገንዘቡን ከመክሰር እጅግ በጣም ትልቅ ትርፍ ነው ያተረፈው። እንዴት ካላችሁኝ ድሮ በ154 ብር የሚመነዘርበት ሰዓት 1000 አሜሪካን ዶላር 54000 ብር ነበረ። ነገር ግን አሁን ላይ ግን ብንመለከተው 1000 አሜሪካን ዶላር ከ160 ብር በላይ ነው የሚሆነው። ይሄን እንግዲህ ስንመለከተው እጅግ በጣም ከፍተኛ ልዩነት አለው። እናም ያ ገንዘቡን በዶላር አካውንት ያስቀመጠው ግለሰብ ከኪሳራ ራሱን ጠብቋል ማለት ነው። እናም እህትና ወንድሞቼ እናንተም በውጭ ሀገራት ያላችሁ ኢትዮጵያውያን በሙሉ የዶላር አካውንት ከፍታችሁ ገንዘባችሁን በዶላር ብታስቀምጡ በጣም የተሻለ ነው። እንደምንመለከተው ምንዛሬ ይቀንሳል እየተባለ እሱ ግን እየጨመረ ነው የሚገኘው። እናም እህትና ወንድሞቼ ገንዘባችሁን በዶላር አካውንት ብታስቀምጡ በጣም አሪፍ ነው። እንደዚሁም ደግሞ የኢትዮጵያ ብሔራዊ ባንክ እንደገለጸውም ከሆነ ከዚህ በኋላ የዶላር አካውንት ያለው ግለሰብ በውጭ ሀገራት የሚገኙ እቃዎችን መግዛት እንደሚችልም ተገልጸዋል። እንዴት ካላችሁን አሊኤክስፕረስ አሁን ለመግዛት ማስተር ካርድ ያስፈልጋል እና ማስተር ካርድ ወይም ደግሞ ቪዛ ካርድ ስለሚያስፈልጋችሁ ከነዚህ ባንኮች ማግኘት ትችላላችሁ ማለት ነው። እስከዛሬ ድረስ በጣም አስቸጋሪ ነበረ ይሄን የማስተር ካርድ ወይም ደግሞ ይሄን የቪዛ ካርድ ለማግኘት። ባንኮችም ይሄን ሜትድ አይሰጡም ነበረ። ነገር ግን ከዚህ በኋላ ለማንኛውም ደንበኛ የዶላር አካውንት ላለው ግለሰብ ማለት ነው ይሄን የማስተር ካርድ ወይም ደግሞ የቪዛ ካርዱን እንደሚሰጡም ገልጸዋል። እና እህትና ወንድሞቼ ከዚህ በኋላ እነ አሊባባ ላይ እንደዚሁም ደግሞ እንደነ አሊኤክስፕረስ እንደነ ሺም ላይ የፈለጋችሁትን ዕቃ የምትገዙበትን ሜትድ እያመቻቸ ይገኛል መንግስት ማለት ነው። እናም ቤተሰቦች በዚህ ጉዳይ ላይ አዳዲስ መረጃ ሲኖሩ ወደ እናንተ እናሳውቃችኋል። ነገር ግን እህትና ወንድሞቼ እዚህ ጋር ማወቅ ያለባችሁ የዶላር አካውንት ከፍታችሁ ግዴታ የዶላር አካውንቱ መንቀሳቀስ አለበት። መንቀሳቀስ አለበት ስላችሁ ዊዝድሮ ወይም ደግሞ ዲፖዚት መደረግ አለበት። እናም ይሄ ነገር ካልተደረገ እስከዛሬ እንደምነግራችሁ አካውንታችሁ ኢንአክቲቭ ይሆናል ማለት ነው። እንደዚሁም ደግሞ ዶርሜት ሊሆንም ይችላል። እናም እህትና ወንድሞቼ የዶላር አካውንት ከፍታችሁ ልክ ኖርማል አካውንት ከፍታችሁ እንደምታንቀሳቅሱት የዶላር አካውንታችሁን ማንቀሳቀስ ይኖርባችኋል። ይሄን ያክልም መጨናነቅ የለባችሁም። በ6 ወር እንደዚሁም በ3 ወር በ4 ወር ብታንቀሳቅሱት አካውንቱን በጣም የተሻለ ነው ብዬ አስባለሁ። እንደዚሁም የኢትዮጵያ ብሔራዊ ባንክ ካሳወቃቸው አንዱ መግለጫዎች ማንኛውም ግለሰብ ማንኛውም ቤተሰብ ልጁን ወደ ውጭ ሀገራት ለማስተማር እንደዚሁም ደግሞ ለስራ የላከ ቤተሰብ በውጭ ሀገራት የሚገኘውን ልጁን ለመርዳት ካሰበ እስከ $3000 ድረስ መላክ እንደሚችልም ተገልጿል። እናም እህትና ወንድሞቼ የኢትዮጵያ ብሔራዊ ባንክ እጅግ በጣም ብዙ ውሳኔዎችን የወሰነው ለእናንተ ይጠቅማል ብዬ ያሰብኩትን መረጃ መርጬ ነው ወደ እናንተ ያቀረብኩላችሁ። እናም ቤተሰቦች አሁን ደግሞ የተወሰኑ ኮሜንቶችን 2 ኮሜንቶችን መልሰን ወደ ዋናው መረጃችን እናልፋለን። ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ኮሜንት እንደዚህ ይላል፣ ግን እኮ ቀድሞ አይልኩልንም ብሎ ጠይቀዋል። ምን መሰላችሁት ነው ወንድሞቼ ገንዘባችሁን በጥቁር ገበያው ነው በሐዋላ ምንዛሬ የምትልኩ ከሆነ
ግዴታ አስቀድማችሁ ገንዘባችሁን ከሰጣችሁ በጣም የመጭበርበር ቻንሳችሁ በጣም ከፍተኛ ነው እና እህትና ወንድሞቼ አስቀድሙ እነሱ ግዴታ መላክ አለባቸው። አለበለዚያ ገንዘባችሁን በጥቁር ገበያ አትላኩ ብዬ እመክራችኋለሁ። ምክንያቱም አስቀድሙ እየላኩ በጣም ብዙ እህትና ወንድሞቻችን ገንዘባቸውን እየተበሉ በጣም ብዙ ግለሰቦች እየተጭበረበሩ ስለሚገኙ ነው ይህ ነገር አጥብቄ እየነገርኳችሁ የሚገኘው። እንደዚሁም መንግስት በዚህ ሰዓት ጥቁር ገበያ ወይም ደግሞ ሐዋላ መንዛሪዎችን እጅግ በጣም እያሳደደ ስለሚገኝ እናንተ ገንዘባችሁን የሰጣችሁ ግለሰብ ለእናንተ ገንዘባችሁን አስቀድሞ ሳይልክላችሁ እሱ ቢያዝባችሁ የእናንተም ገንዘብ እንዳለ ይወረሳል ማለት ነው። ሰውየውም የእናንተን ገንዘብ የመመለስ አቅም ላይኖረው ይችላል። እናም ቤተሰቦች በጥቁር ገበያ ስትልኩ በጣም ልታስቡበት ይገባል። ይህን ነገር እንደሌሎቹ ገንዘባችሁ ከሚወረስና ከሚጭበረበርባችሁ ጥንቃቄ አድርጋችሁ ብትልኩ የተሻለ ይመስለኛል። ይህን ነገር ስነግራችሁ እኔ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን ላኩ ብዬ አልመክራችሁም። ነገር ግን በጥቁር ገበያ ግዴታ ልካለሁ ብላችሁ ካሰባችሁ እናንተ እንዳትጭበረበሩ እነዚህ ነገራቶች ልንገራችሁ ብዬ ነው። ቀጣኛውም ኮሜንት እንደዚህ ይላል። የኳተርን ለምን አታቀርብልንም ብለው ጠይቀዋል። የኳተርንም አላቀርብላችሁ እስካሁን ድረስ የኳተርን መረጃ ስላላገኘን ነው። እናም ቤተሰቦች የኳተርን መረጃ ስናገኝ በቀጥታ ለእናንተ እናሳውቃችኋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድትደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ ስቴፕ በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነንም እንደስላችኋለን። ቤተሰቦች ቪዲዮ ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 191 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 19138 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 153 ብር ከ41 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 156 ብር ከ48 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 179 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 183 ብር ከ29 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 227 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 22770 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 248 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 24862 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 140 ብር ከ54 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 14054 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 135 ብር ከ57 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 13557 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 260 ብር ከ51 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 26051 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ፓውንድ ስተርሊንግ እየገዛበት ያለው ዋጋም 210 ብር ከ11 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 214 ብር ከ31 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ እየገዛበት ያለው ዋጋም 198 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋም 235 ብር ከ26 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 239 ብር ከ96 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩቲአር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 623 ብር ከ80 ሳንቲም እየተመነዘረ ሲሆን 100 ኪዩቲአሮች ደግሞ 62380 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩቲአርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲአር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 501 ብር ከ49 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 511 ብር ከ52 ሳንቲም እነሱ ይሸጣሉ።
በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 52 ብር 10 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5210 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ99 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ87 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የዱባይ ድርሃም እየገዙበት ያለው ዋጋም 41 ብር ከ28 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የዱባይ ድርሃም እየገዙበት ያለው ዋጋም 48 ብር ከ05 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 49 ብር ከ01 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5102 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 43 ብር ከ05 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋም 47 ብር ከ05 ሳንቲም ይገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 47 ብር ከ99 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 497 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 49752 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 269 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26991 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 570 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 50731 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የእስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 62 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6243 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ድምጼ ትንሽ ወፈር ካለባችሁ ጉፋን ነገር ይዞኝ ነው። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት ደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ይሄን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ ተዘነጉ። እንደዚህም ደግሞ ቪዲዮውን ሼር ማድረጋችሁ ተዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።